እሺ እንትን አባታችሁ በህይወት አለ የዛን ጊዜ? አሁን ፎቶ ያስቀመጥኩሽ ሳይሆን ሌላ አለ። ትንሾቹ ሰላሀዲን በአንድ ወሩ ነው አባቱ የሌለው። እኔ ልጆችን ብቻ ነው ያሳደግኩት ብቻዬ። የአንድ ወሩ ነው። ቆይ አንዴ፣ ሰላሀዲን ማለት ታላቅየው ነው? አንዴ ታላቅና ታናሽ ብለሽ ከነገርሽኝ ገባኝ። ታላቅየው ማን ነው ስሙ? ካሊድ። እኔ ላይ ያለ ጽፋለሁ። ታላቅየው ካሊድ፣ ታናሽየው ሰላሀዲን። እሺ የካሊድ አባት ነው የሞተው? የተለያየ ነው። ሰላሀዲን አንድ ወሩ ነው። ሰላሀዲን በአንድ ወሩ አባቱ ሞታል። የካሊድስ ለምን ሞት? ሀቢብቲ ተለያየን እኮ ነው ያልኩሽ ውዴ። ሶሪ። እሺ ተለያየን። እሺ የካሊድስ አባት ምን ጥያቄ ነው አቦ? ሁለቱም አንድ ነው አባታቸው። እንደዛ ብለሽ አስፈጅኛው ታዲያ። እሺ ከአባታቸው ጋር አባታቸው በህይወት አለ ስልሽ የሰላሀዲን አባት በአንድ ወሩ ተለያየን አልሽ። ለዛ እኮ ነው። ለምን ለብቻ ትይኛለሽ? የሁለቱም አባት አንድ ከሆነ በአንድ ወሩ የሁለተኛው ልጅሽ ሰላሀዲን የአንድ ወር ልጅ ሆኖ ተለያየን ነው አደል ያልሽው? ኦኬ እሺ። ስትለያዩ አንቺ ወደ ሱማሌ ስትሄጂ ለአባታቸው አልነገርሽው? ለምንድን ነው የሚነግረው? እሱ ይኸውልሽ ላስረዳሽ። ያጠፋውን ነገር ትጠይቅኛለሽ። አሁን እኔ ለሰውየው ለአባቱ መናገር ሳይሆን ልጄ ለመፈለግ ነው የመጣሁት። የአባትየው መናገር አልፈልግም፣ ግን ስለጠየቅሽን ሊያስረዳሽ። ሰውየው ማንሳት አልፈልግም። ለምን መጥፎም ሆነ ክፉም ሆነ አለፈ፣ እሱ ማንሳት አልፈልግም። ስለጠየቅሽ ጥያቄሽ አክብሬ ልንገርሽ። ልጁ ህፃን ሆኖ አሁን ሰላሀዲን 10 ዓመት ሊገባ 3 ወር ነው የሚቀረው። እሱ ግን የተለያየ ነው። አንድ ወር ነው። የትና የት ሰማይና ምድር ነው ውዴ። እኔ ብቻዬን ያሳደግኩት። ዛሬ 15 ዓመቱ ይሆናል ሰላሀዲን ማለት ነው። አሁን ተረዳሽ? አዎ። ስለዚህ ልጆቼን አባቴም እናቴም ሆኜ እኔ ነኝ ያሳደግኳቸው። ከዛም ብረቱንም ምኑንም ለቅሜ ምንድን ነው እናቴም አባቴም ሆኜ ራሴ ነው ያሳደግኳቸው ልጆቼን። እሱንም አያውቀኝም እኔም አላውቀውም። አሁን ተስማማን ውዴ? አሁን ወደ ገብቶኛል። እሺ አመሰግናለሁ አቡዬ፣ አመሰግናለሁ። እና እኔ ሰለቸኝ አቡ። ትምህርት ቤትም እኔ ነኝ፣ ደፍተራቸውም እኔ ነኝ። ሲያማታ ቃለች ስለ ልጅ ምንድን ነው የሚነግርሽ? ልጅ ይዘሻል፣ አላህ ያሳድግልሽ። ምንም የሚናገር ነገር የለም። ከሰው ጋር ስታሳድግ የራሱ ይከብዳል። ስለዚህ ልጆችን ቁርአን ቤትና ትምህርት ቤት ሲወስዳቸው አቃተኛ ቡዬ። እኔ አባት እናት የለኝም። አባቴም እናቴም ለአባቴም እኔ አንድ ብቻ ነኝ፣ አንድ ብቻ። ሄጄ እረፍት የማረግበትን ሰው የለኝም አቦ። ከሱ ጋር ራሱ ስለያይ ጊዜ መንደር ነው ያደርኩት አቡዬ። ከዛን አባቴ እኔ ብቻ ነኝ አይደል ያለው ብዬ ልጆች እንደዚህ ይዤ እስከዛሬ ለነሱ ነው። ቪዲዮ ስር ገብተሽ ከነ መጨረሻ ማየት ትችያለሽ አቡ። ሌላ አልበስትም፣ ሌላ አላወራም። ገስት ሲገባ ስለነሱ ብቻ ነው። እና በቃ ልጆችን ከሰው እኩል አድርገው ብዬ ሱማሌ ሄድኩ። ሱማሌ ሄጄ 6 ወር ምናምን ሰርቼ ከዛ ሰላሀዲን እናቴ በባህር ዳ አልኖርም ብሎ ወጣብኝማ ብሎ ደወለልኝ። ከዛ ሳላድር አንድ ቀን ሳላድር ወዳው ሴትዮ አለምኜ ወደ ሶማሌ ስትሄጂ ችግር ነው እንጂ ስትመለሲ ብዙ ችግር የለውም። ግን ስትሄጂ ነው እንጂ ስትመለሺ ብዙ አይዙሽም። ወዳው ተመለሱ። እንደተመለሱ የእሱን ፎቶ ይዤ ሲዞር አዲስ አበባ ውስጥ ሲሄድ ያኔ ያለው አንድ ሰው ሲጠፋ እንደዚህ ከመንገድ ላይ ሲያነሱ አቢባ እየሰማች ነው። ከስር ገብታለች። እየሰማንሽ ነው ማሪ፣ እየሰማንሽ። ብዙ ጊዜ መንገድ ላይ ሰው ሲያነሱ የጠፋ ሰው ሲያገናኙ ስለሚያይ ፎቶውን ይዤ እየዞርኩ ነበር። 1 ዓመት ሙሉ ፈለግኩት፣ ልጄ ማግኘት አልቻልኩም። ከዛም በኋላ አሁንም ደግሜ ትልቁን ካሊድ አልኩት። እኔ ሰላሀዲን ካጣው መኖር አልችልም፣ ስልክም ስለሌለኝ የሰው ሀገር ለምኜ ሄጄ በዚህ በሚዲያ የሚፈለገው ልጄ መፈለግ አለብኝ። እሺ ማየ ሄጂ ፈልጊ በቃ አለኝ። እሺ ብዬ ወጣው። ሲወጣ ትልቁም የት እንደገባ እዚህ ወጣ እዚህ ገባ አላውቅም፣ አጣሁት። ከዛ እንደዚህ ሚዲያ ላይ ሲያልቅስ ብዙ ሰው ሲያስገባኝ ብዙ ጋር ሲፈልግ ከዛ በ1 ዓመት ይሄኛው ደወለ። አቡ እየሰማሽኝ ነው? አዎ ውዴ እየሰማንሽ ነው። በአንዱ ይሄ ደወለና እኔ ማየ እያስተማርኩ
ነበረ ሽፍርና እያስተማርኩ ነበረ። ከዛ በመሀል አጣው። ከዛ ሲያጣ ከዛ ደወለኝ። በቃ ሁለት ልጆቼንም አጥቻለሁ ብዬ አብጄ እዚህ ሚዲያ ላይ አበድኩ። በቃ ማያቀኝ እኮ የለም አቡ እኔን እኮ ማያቅ የለም ሰው ሲማለኝ እንጂ። ከዛ አበድኩ። በሁለት እናት የለኝ አባት የለኝ። ሁለት ልጆቼንም በረሃብ ያሳደጉት አጣኋቸው። አበድኩ። ከዛም በኋላ በአንድ አመት ሲቆየ ደወለና አማዬ ውጋ ወሰዱኝ እኮ ከሞትኩም ከኖርኩም አንቺ ብቻ ሰላሙን ልኝ ብለው ደወለልኝ። ከዛ እሱ ስደውልልኝ በሱ ተረጋጋውና ሳለዲን ፈለጋ ጀመርኩ። ካሊድ ስርስር ያጽፋለሁ፣ አንቺ ስር ገብቼ አሻንጉሊት ልካለሁ፣ አሲያ ጋር ስር ሄዳለሁ። ማይልኩበት ቦታ የለም። ከዛ እናንተ ላይ ቪዲዮ ሰራው። ቪዲዮ አንቺ ካልደረሰ መሰለኝ አሁን አቃተኛ። አሁን ልቤ ያመኛል፣ ሲያለቅስ ይደክመኛል። አሁን ሳለዲን አልፈልጉኝ። አሁን ሳለዲን ነው ድምፅ ያልሰማሁት። ወደ ኋላ መልሼ ያሳይሻለሁ ሳለዲን። እንደዚህ መሰለ ልጅ አጥቼ ነው የምኖረው። ሰብሪ አድርጌ ልጅ አጥቼ ነው የምኖረው። እንደዚህ አሳድጌ ብቻዬን ማንም ሳይረዳኝ፣ ማንም እኔ ጋ ሳይቆመኝ፣ ማንም አንድ ብር ሳይሰጠኝ ልጆችን አሳድጌ አስተምሬ ዛሬ ሁለቱንም ተበታተኑብኝ። መሰራት አይችልም። ሲቆም ራሱ ሲያዙኝ ማነሳ ነገር የለም። አላቅም ምን እንደሚያነሳ አላቅም። ከዛ አቡዬ እንደዛ ተከታትቼ የሆነ ልጅ እዚህ ዱባይ ውስጥ ነው ወረቀት ሰራልኝ። እንደዚህ ሚዲያ ላይ አይቶኝ ሁሌ ለምንድን ነው የምታለቅሽው? ምን ሆነሽ ነው አለኝ። እንደዚህ ልጅ ጠፍቶብኝ ነው ስለ እኔ ወረቀት ሰራልሻለሁ ሄደሽ ትፈልጋለች አለኝ። አዎ ሄጄ ይፈልጋሉ ብቻ ተባብሩኝ አልኩት። ከዛ መዳም ለምነው ወረቀት አሰራልኝ። ሲራጅ የሚባል አጅማን ውስጥ ነው ያለው። ከዛ ሄድኩ። አቡዬ ቪዲዮ አለ የለቀቁት፣ ቃሊቲ ላይ ቆሜ የለቀቁት ቪዲዮ አለ። አቡዬ ሄደች ማየት ትችያለች። ወረቀት ለጠፍኩበት ቦታ አለ አቡዬ። ከዛ ሄድኩ። ምንም ብር የለኝም። ከዚህ ሄድኩና ወላሂ አቡ ከቢያንሳ እስከሚ በእግሬ ሄጄ ነበረ ወረቀቱን የለጠፍኩ። አጣሁት አቢባ አጣሁት። ሳለዲን በህይወት አጣሁ። ለፋው ማንም ከኋላ የለም። ህዝብም ዝም አለኝ። እኔ ወደ ኢትዮጵያው አይደለሁም። ምን እንደውም ግላሱ ግራ ገባኝ። አቡዬ ተቃጠልኩ። እስከ ተቃጠለ ብረት ለቅሜ ሚስማር ለቅሜ ነው ያሳደግኩት። እንደ ሰው ደህና ነገር በልቼ አላሳደግኩም። አንድ ቀን ዳቦ ገዝቼ ግማሽ ሰጥቼ ለእነሱ ተኝቼ ነበረ። ማንም ያቀኛል። አዳማ 03 ውስጥ ወላሂ ነኢማ ቢቲ 03 ያለ ሰው ይግባ ይፍረድ። ልጆችን ምንም ወደ ኋላ ሳልል እነሱን ብቻ ነው ማሳድገው ብዬ ትልቁንም ላሳይስ ላውጣልሽ። አሁን አገር ቢጠብቆ ሆኖልኛል። ድምፅ ሰምቻለሁ። አቡ ግን ተቃጠልኩ። አቡ የብዙ እናት ሆነሻል። አቡ በሞት ከሞትም ሰብር ያደርጋለሁ። ብቻ ሞቱም ብቻ አሰሙኝ። ሞቱም ብቻ መኖር እንጃ። ጂም በልቶ ይሆናል ወይ ሳለዲን ኖሮ ይሆናል። አቡዬ ትንሽ እድግ ካለ ሮጦ መጥቶ እማዬ ለምንድን ነው የምታለቅሽው? እምዬ እኔ እንደዚህ ገዛልሻለሁ እንደዚህ ያደርግልሻለሁ ይለኛል። ስራት ማይደርስ የስራ ቦታ ሳይደርስ ሰርቶ ይመጣል። ኩራሌ ለቅሞ ተሸክሞ ይመጣል። አቡዬ የኔ የሰው ትልይት ያለ
ነው ተቃጠልኩ እኮ ይቅርታ አድርጊልኝ፣ ይቅርታ አድርጊልኝ፣ ይቅርታ አድርጊልኝ። አይዞሽ በእናትሽ እሺ፣ አንዴ ተረጋጊ፣ ፊትሽን ታጠቢ፣ ውሃ ጠጪ እና ተቃጠልኩ እኮ ቪዲዮ ላይ ተውኩ እንጂ ወላሂ ቢላሂ ተላይ ሳላስተኝ አላውቅም። 4 ዓመት ሙሉ ማንም ያውቀኛል፣ ማንም አንድ ቀን ማለት ነው በባህር ሸሪ አድጋ ገብቼ አለቀስኩ። ከዛ በአፌ ደም ወጣ እያለቀስኩ ማታ ተነስቼ ደም ተፋው። እኔ ገብቼ ያላለቀስኩበት ቤት የለም። ግን ሁሉም ሰው ሲባለኝ ለምን እንዳልጠፋው ቲማቴ አላውቅም። አቡዬ ወላሂ 1 ብር ካለኝ አቡ ያንን ብር ሰጥቼ ነው የሚሄደው። ለሰውም ኪፋት የለብኝም። ግን ለምን እንደፈተነኝ በልጆቼ በተለይ በሳላዲን የፈተነኝ ህይወት። እስኪ እናንተ ይህንን ሰብር ታደርጋላችሁ? እንደዚህ እኮ ጆና ተሰርቼ እኮ ነው እንደዚህ ያሳደጉት። ወይ እናቴ ብር ሰጠኝ አይደለም። አዳማ ውስጥ የቀውመን ድልድይ ታውቃላችሁ አይደለም? በ25 ነው ጆርናታ እሱን እኔን ቅድማ ሲቆንፍሩ የሰራሁት 03 ውስጥ የድልድይ የባቡር ማለት ነው። የባቡር ሳላዲን የ6 ወር ምናምን ነበር። ከዛ እሱ ሲጀምሩ ቻይናዎች ወላሂ እንደዚህ አስተኝቼ እንደዚህ በጎን አድርጌ ነው ያን ጆርናታ ሰርቼ ያሳደጉት። እዩት እስኪ፣ እዩት እስኪ፣ እዩት። እናንተ ብትሆን እንደዚህ ሰብራላችሁ። አሁን ሰብሬን ጨርሻለሁ። በቃ ህይወቴን በቃ ጨርሻለሁ። ሰብሬን ብቻ በሞት ቢሰማ ደስ ይለኛል። ሞቱ ለምንድን ነው የማልሰማው? እንጂ በልቶም ከሆነ ሌላ ጊዜ ሲያለቅሱ ምንድን ነበረ ብዙ ቤት ገብቼ አለቀስኩት። ደከመኝ፣ ውስጤ ደከመኝ። አቡዬ እናቴ አቡ እናቴ የባለፈው ቪዲዮ አውርቼ ነበር። አንቺ አልቅሰሽ ያን እናቱን ስታገናኝ መሬቱ ጠበበኝ እኮ አቡ፣ ጠበበኝ እኮ አቡ፣ ጠበበኝ እኮ እነሱ ሲገናኙ ጠበበኝ። አንቺ ስር ነበርኩ እኮ አብዬ፣ የት መሰለሽ? አንቺ ስር ነኝ እኮ በየቀኑ አቡ፣ ጠበበኝ እኮ በቃ ሳልገባ ሲሄድ አልቅሼ ነው የሚሄድ እኮ አንቺ ስር አቡዬ። ግን አልተቀየምኩሽም። ሁለት አንቺ እርጉዝ ነሽ። በአንቺ አለ ቢማን የፈለገ ቢሆንም መጀመሪያ ቢቀይምሽ አልቀይምሽም። ለምን አላህ ኦፊላል እኮ እርጉዝ ሴት አላህ ኦፊላታ እንኳን ሰው ማለት ነው። አቡዬ አልቀይምብሽም፣ ግን ምክንያቱም በየቀኑ አልቅሴ ስለሚሄድ ኦፍ ብዬሻለሁ። አይታወቅም ነፍሲያ ከተሰበረችብሽ አላቅም። ኦፍ ብዬሻለሁ ለምክንያቱም እኔ አልተቀየምኩም እና ግን የባለፈው በጣም ያለቀስኩ በጣም ነው ሰው ሲቢያለኝ ውስጤ ደከመኝ። በቃ መላ የለኝም። ከዚህ ኢትዮጵያ ሴድ አንድ ሴት ሪካርድ አድርጌ ሰው የለኝም ተቀባይ ስላት እኔ አንቺን መቀበል ሰዓት የለኝም ማለች አንዷ ሴት። እናንተ እንደዚህ መቀበላ ያጣችሁ ሴት አላችሁ? እንደኔ አላችሁ? የላችሁም እኮ ምን ይሆን እኮ ጎረቤት ይኖራቸዋል። እናንተ አባቴ ወጥቶ ጠፋን አለን ሞት አላውቅም። እኔን አንድ ብቻ ነው ወልዶ ሄዱ። ማንም ሰው ትቀበላለች ያቺ ሴትዮ። ማንም ሰው ደውዬለት ተቀበኝ እስኪ ሰው የለኝም ልጄን ሊፈልግ እየመጣሁ ነው አልኳት። ሰዓት የለኝም አለች። እኔ እንዲህ ተሸክሜ መሄድ ነኝ እንዲ አቡዬ። ተቃጠልኩ አቡዬ፣ ተቃጠልኩ። ውስጤ ተቃጠለ። ቢሞትም ሬሳዬን እንደታስገቡ ኢትዮጵያ ሰው ስለሌለኝ ያለበትን ቦታ ይቀበሩኝ። ኢትዮጵያ ይህንን ነው የሚፈልገው፣ ሌላ ምንም አልፈልግም። ግን ሞቱን ብቻ ያሰብኛል። በሰላም ይከለክልሽ አቡዬ። ምንም አልልሽም። ደከመኝ፣ ደከመኝ አቡዬ፣ ደከመኝ፣ ደከመኝ። ስለሳላዲን ደከመኝ። ውሃ ጠጪ እስኪ። አሁን ደህና ነገር እየበላሁ እኮ ነው። እዛ ጊዜ ደህና ነገር አብራኝ አሁን እንድበላ ምን አለበት አቡ? ምን አለበት? እኔ አመለብላ ምን አለበት? ጂም በልቶ ነው እንጂ መኖር የማየው ያልነበረ ጂም በልቶ ብኝ ነው እንጂ ወላሂ አሁን የምን ሆነ የሚጠጣው? ተወኝ እስኪ ተወኝ። እናንተ ያልደረሰ እንዳይደርሳባችሁ እኔ የደረሰብኝ እኮ ተቃጠልኩ እኮ። ውሃ ጠጪ እናቴ። ቀዝቃዛ ውሃ ፊቷ ላይ ድፊባት እንድትረጋጋ።
ይቅርታ ይቅርታ ቡዬ ይቅርታ። እንትን አሁን ቀስ እያልሽ ቀዝቃዛ ውሃ ፊትና ጥበውሻል፣ ውሃ ጠጥተሻል። እያልሽ ትነግሪኛለሽ፣ እኔ እጽፋለሁ። ከዛ ቁጥርሽን ትሰጭኛለሽ፣ ፎቶ ልከሽልኝ ቪዲዮ እሰራልሻለሁ ነገ። እሺ ቪዲዮ ያልተሰራ ነው የቤት ገብቼ የምልክልሽ። ያልተሰራበት ነው። እኔ ነኝ የምሰራልሽ ቪዲዮ። አንቺ ፎቶ ብቻ ፎቶ ንጹህ ነው የምልክልሽ። ፎቶ ንጹህ ፎቶ ያው እኔ ጋ የለም፣ ቤት ነው ያለው። በቤት ስትገቢ ችግር የለም፣ ንጹህ ፎቶ አንስተሽ ትልኪልኛለሽ። እንዳያንጸባርቅ ምናምን ንጹህ ፎቶ ታነሽ። ሞቱን ብሰሚ እንዳፈሪ ያቡ ሞቱን ከሰማሽ እንዳፈሪኛ ብዬ ችግር የለውም። እኔ ሰብራ አለኝ። ማጣቱ ሰብራ ሰጣኝ እንጂ እንዳፈሪ። ሞቱን ከሰማሽ ወላሂ አቡዬ ንገሪ። ለምን እኔ ሞታለሁ? ግን ሳላዲንን ለሞታ ሊመኘውም ነበረ፣ ግን አላህ ያመጣው ምንም ማድረግ ስለማልችል እንዳፈሪ። እንደሰማሽ ብዙ ሰው ስለሚከታተልሽ አሁን ልጅ ታወጫለች። ግን እኔ ልጅ ከወጣ እኔ እንጃ ማያቴ ያለው አለም። አንቺ ግን ከሰማሽ አትፍሪ፣ ንገሪ። ችግር የለው ይገኛል። ኢንሻላህ በህይወት ይኖራል። እሺ ካሊድን አግኝተሽዋል? ካሊድ ነው የተገኘው አይደል? አሁን ሰላህዲን የቀረው። አሁን ይኸውልሽ፣ አሁን አወጣልሻለሁ ፎቶ። ይሄ እንደዚህ አይነት ያለበት ቦታ መፈለግ ለአንቺም ለእኔም ጥሩ ስለማይሆን ዱዓ ነው የምታደርጉልኝ። እሱ ሰምቻለሁ። ያለበትን ቦታ አንድ ቪዲዮ አድርጌልሽ ታየዋለሽ። እሺ ማለት ካሊድ የት ነው ያለው? ካሊድ የት ነው ያለው? ደውሎ የት ነኝ ያለሽ እኮ ላሳይሽ እኮ ነው። ፍቅር ላሳይሽ ነው። ቤታቸው ስትወጣ ቆይ በደንብ ይግባኝ። መጀመሪያ ለመናገር እኔ መረዳት አለብኝ። አስረዳሻለሁ። አምሽሪ ተረጋጊ። የምጠይቅሽን ጥያቄ ተረጋግተሽ ከመለሽልኝ እኔ በደንብ ስለሚገባኝ እኔ አጭር ግልጽ የሆነ ቪዲዮ ፎቶቸውን ለጥፌ ስሰራ እናገኛቸዋለን። ግን አንቺ እረዳሻለሁ፣ እኔ ብሶት አለብሽ በጣም እና እንደምንም ብለሽ ተረጋግተሽ ለማስረዳት ሞክሪ ስጠይቀሽ። እሺ እኔ እናት እኔ እንዲገባኝ መከላከያ እንዲህ የ15 ዓመት ልጅ ትታው ስትሄድ እኮ 10 ዓመቱ ነበረ። ታላቅየው ካሊድ ስንት ዓመቱ ነበር? ታናሽየው ሰላህዲን ነው 10 ዓመቱ የነበረው። ታላቅየው ስትወጣ ከሀገር 13 ዓመቱ ከነበረ አሁን 18 ዓመቱ ኦኬ ደርሷል። ኦኬ ገባኝ። ምንድን ነው ይሄ? ጋላሪ ነው። ሚዩት ነሽ ካሊድ፣ ሚዩት ነሽ ካሊድ፣ ካሊድ ሚዩት ነሽ ካሊድ። ቪዲዮሽ ጠፍቷል። ቪዲዮሽ ጠፍቷል ካሊድ። ሚዩትሽን አብሬና ደግሞ የወታደር ፎቶ አትለጥፊ ማርያ፣ አይቻልም። እሺ አይፈቀድም። ታዩ በቃ ደውሎ እዛ ነኝ ያለሽ ስልክ ተደውሎባት ነው። አስለቅሳኝ አስለቅሳኝ ራሴን አመመኝ ታውቃላችሁ። ወይ እስክትመለስ ቤት ራሴን አመመኝ።
ተመልሰሽ ትገቢያለሽ። መልሴ ሳቢያት ሶፊዬ ፕሊዝ ኢንቫይት ሄራጌ ሻቦይ ኔትወርክ የለሽም። ቅድም ነበር ኢንቫይት ያደረኩሽ ስልክ ቁጥሯን እንድትልክልሽ በውስጥ። ኦኬ ሶሪ፣ ቀይ ላይ ነበረ ፈሽ ያደረኩት። ራሴን አመመኝ በጣም። ሁለት ልጅ በአንዴ ማጣት ያሳዘናል። ግን አትሊስት ትልቁ መገኘቱ ትልቅ ተስፋ ነው። ትንሹ አሁን 15 ዓመቱ ነው ማለት ነው። ታላቅየው 18 እድሜው ሳይደርስ ይወሰዳል እንደ ውትድርና። ካልድ አሁን ገብተሻል። የወታደር ፎቶ አትለጠፍሽ እዚህ ጋር አይቻልም። ትልቁን ላሳይሽ ነው። ትልቁን ላሳይሽ። በቃ አታሳየኝ። ዩኒፎርም ለብሶ ነው የለጠፍሽ። የወታደር ፎቶ እዚህ ጋር መለጠፍ አይቻልም ውዴ፣ አይቻልም። እሺ አትለጥፊ። የትልቁን የወታደሩን ትቼ ሌላውን ነው የተለጠፍኩት። ግን እምቢ አለ። ሌላው ቆይ አላሰ ከኋላ ይላል። ይሄን ነበር የፈለግኩት። ለምን እምቢ አለ? መጀመሪያ ላይ አብረው የተነሱት ፎቶ መጀመሪያ ያረግሽው የለም? እሱን አርጊው። ይሄ ነው አየሽው? ሲሄድ ጊዜ ይሄ ነው አየሽ? ይህ ማለት ካልድ ነው አይደል? የመጀመሪያ ካልድ ነው አየሽው? ካልድ ነው። ስንት አመቱ ነበር? 13 አመቱ ነበር። 13 አመቱ ነበረ። ትቼ ሲሄድ ይሄ ነበረ። እዚህን ጊዜ ብር ልክለት የማታ ትምህርት መልሼ ከዛ የቀኑ ሹፍርና ላስ እያስተማርኩ ነበረ። ትቼ የመጣሁት ማለት ነው። ከዛም በመሀሉ ስልክ እየደወልኩ ስልኩ ሰጥ አለ። ማላ ጠፋብኝ። እንዳልኩሽ ደውዬ የሚጠይቃቸው የለም። ጎረቤት ብቻ ነው። የጎረቤቱ ስልክም እንደ አጋጣሚ አይሰራ አለ። ከዛ ማላ ሲጠፋብኝ ሚዲያ ላይ ብዬ ሲወጣ የሆነ ካልድ ስምሽ ማን? እኔ እናት አንዴ ልጠይቅ። ነኢማ አንዴ እኔ መጠየቅሽን ብቻ ንገሪኝ። ልጽፍ ስለሆነ ነው። እሺ ነገ ቪዲዮውን ስሰራ ቪዲዮ ላይ እንደዚህ ከረዘመ ብዙ እይታ ስለማይኖረው ልጁን ማግኘት አንችልም። አጭር ቪዲዮ ነው መስራት ያለብኝ። አሁን ስለ ሳላዲን ነው የሚነግርሽ። እሺ አዎ እኮ ስለ ሁለቱም ነው የምትነግሪኝ። መጀመሪያ ሊገባኝ ይገባለን የምሰራው ቪዲዮ። የመጀመሪያ ጥያቄ የዛሬ 5 ዓመት አንቺ ከሀገር ስትወጪ ካልድ የመጀመሪያ ልጅሽ 13 ዓመቱ፣ ሁለተኛ ልጅሽ ሳላሀዲን ደግሞ 10 ዓመቱ። 10 በዩ በቃ 10። በጣም ጥሩ። አንዴ ካልድ የአባት ስም ልትነግሪኝ ፈቃደኛ ነሽ? አይጠቅመኝም ግን እሱ ምን አይጠቅም። ልጆችን ከተናገርሽው ችግር የለውም። ሁሴን ነው መታወቂያቸው። አሁን መታወቂያ ሁሴን ነው። አንቺ እያለሽ በሚማሩ ሰዓት ካልድ ሁሴን ተብሎ ነው የሚጠራው መታወቂያ። ካልድ እነሱ እንደፈለጉ ነው ልጆቹ የሚጠሩት። ከእኔ እሱ ራሱ ወይዛ ሄዶ ነው ካልድ የፈጸመው። እኔ ቤቴ ውስጥ የሚጠራው ግን ሌላ ነው። ትምህርት ቤት ነው ራሱ ካልድ ብሎ ያወጣው። ትምህርት ቤቱን በካልድ ነው የሚታወቀው። ዋናው በትምህርት ቤት ነው። እሺ ካልድ ሁሴን የሀያት ስም ታውቂዋለሽ? ካልድ ሁሴን ሀይደር አልያ አውቃለሁ። በደንብ ነው የማውቀው። ለምን አላውቅም? ሀይደር ከሀይደር ይበቃል። እሺ ከዛ ሁለተኛው ሰላሀዲን ሁሴን ሀይደራ። ሰላሀዲን እናቷ ነኢማ ሙስጠፋ ሁሴን ጨፋ። ያኔ 3 ተሳያቱ ይገበረሻ። ሀይደር እናት። እነዚህ ልጆች ናቸው። ልጆች ኦኬ። እናት ነኢማ ማን ያባትሽ ስም? ነኢማ ሙስጠፋ። የሀያትሽ ስም? ነኢማ ሙስጠፋ ሁሴን። ነኢማ ሙስጠፋ ሁሴን። ከሰውየው ጋር ደግሞ ይገናኛሉ ሲማቸው። እሺ ነኢማ ሙስጠፋ ሁሴን። ችግር የለም። የዛሬ 5 ዓመት ነው አይደለ ከሀገር የወጣሽው? የዛሬ 5 ዓመት አይደለም። እኔ ላስረዳሽ። የዛሬ 5 ዓመት አይደለም። ሳላዲን መጀመሪያ ሳላዲን እኮ መሬት ላይ ራሱ 1 ዓመት ነው። ነኢማ ረጅም ስለምታወሪ አሁንም ጊዜ ሰጥሻለሁ። ከፈለሽ ካልጨረሽ ረጅም ስለምታወሪ የምጠይቅሽን ብቻ ተመልሽልኝ እና ሳላዲን ከጠፋ 4 ዓመቱ ነው። እኔ ዱባይ ከመጣ 3ኛ ዓመት ሊገባ ነው። ኖ በአጠቃላይ አንቺ ቅድም ያልሽኝ ወደ ሶማሌ ስትሄጂ ከሀገር ስትወጪ ተመለስኩ። እሱን ፈለገ ተመለስኩ ወደ ኢትዮጵያ።
ኦኬ እሺ። የዛሬ 5 ዓመት ነው ሶማሌ ሄድሽው መጀመሪያ? ይሆናል። አዎ ልክ ነሽ፣ ጎበዝ ነሽ። እሺ የዛሬ የተማሪ ግደለኝ እውነት ሶማሌ ምን ያህል ጊዜ ቆይተሽ ነው ልጆችሽ መጥፋታቸውን ሰምተሽ ልትፈልጊያቸው የመጣሽው? 9 ወር። አዎ የሰላህዲንን መጥፋት ኦኬ። የዛሬ 5 ዓመት ሶማሌ ሄድሽና ከ9 ወር በኋላ የሰላህዲንን መጥፋት ሰምተሽ ተመለስኩ። አዎ 9 ወር ሰምታሽ ልትፈልጊው ተመለሽ። እሺ ከዛ ከተመለሽ በኋላ ፈልገሽ አገኘሽው? አላገኘሁትም። ትልቁ ብቻ ነው ቤት ያለው። ሳላዲን እስከ ዛሬ አላገኘሁትም። ገባኝ። ትልቁን ብቻ አገኘሽው እና ከዛም በኋላ ትልቁን ትቼ ሰው ነው ያመጣኝ። የሆነ ሴት እዚህ ዱባይ ያለች የሳላዲ የካሊድ ጎደኛ ነበረው። እንደዚህ የሚያለቅስ ቤታቸው እጀ ሲሚያለቅስ እንደዚህ ትፈልግ በሚዲያ እርጃትና እናንተ ጋር ትምጣ ብሎ ጠየቀ። እናቱ እሺ ብላ በራሱ ሁሉ ነገር ችላኝ እዚህ ዱባይ አመጣችን። እሺ ወደ ዱባይ ከመምጣትሽ በፊት ከሶማሌ ከገባሽ በኋላ ኢትዮጵያ ውስጥ ስንት ወር ቆይተሽ ነው ወደ ዱባይ? 1 አመት። አዎ ለፈለገ በእግሬ ነበር የሄድኩት እኔ ወደ ሀዋሽ ሁላ በእግሬ ነበር ሄጄ የሚፈልገው ፎቶን እያሳየው እንደብድ እስከ ዛሬ ያላበድኩ እኮ እኔ ራሴን ገርማለሁ። ይገርመኛል እኮ ወላሂ ይገርመኛል። በ1 ዓመት ያህል ስትፈልጊ ቆይተሽ ሳታገኙ ቀርተሽ ወደ ዱባይ ተመለሽ። ወደ ዱባይ መጣሽ። ወደ ዱባይ መጣሽ ኮንትራት ቤት ነው። ከዛም በኋላ ዱባይ ላይ እየኖርሽ በሶሻል ሚዲያ ልጅሽን እየፈለግሽ ከዛ እንዴት ነው ህገወጥ ሆነሽ ሰው ወረቀት የሰራልሽ? በኮንትራት አይደል የመጣሽው? ጠፍተሽ ነው? ኦኬ ላስረዳሽ ታዲያ እንዳይረዥምብሽ። ጠፍተሽ ከሆነ ጠፍቼ ነው ብትይኝ ያለማ ማውራ ውሸት ሳይሆን ያን እርግጠኛ ነው የሚለው። አንቺ አላየሽም መሰለኝ መጥቼ በ5 ወሩ ሴትዮዋን ለመንኳት ነግሬ እንደዚህ ልጅ ጠፍተውብኛል እንደዚህ ነው ብዬ ተኮንትራቷ ሴትዮዋ ስነግራት ስልክ ገዛችልኝ። ደውዬ ጠይቃታለሁ ምናምን ስለ እሷ እንደገዛችኝ ቲክቶክ አላውቅም የሆነች ሰዓዳ የምትባል ኮይት አለች እዚህ ስልክ አለች አላውቅም። እሷን ጠየቅኳት እንዴት ነው ቲክቶክ የሚሰራው ልጅ ጠፍተውብኛል እንደዚህ ማስታወቂያ መስራት ፈልጋለሁ አልኳት። ከዛ እንዳንቺም እሷ ቶሎ ታስገባች። ስታስገባኝ ጊዜ እንደዚሁ ይሄ ሳይሆን የቅድሙ ፕሮፋይል እንደዚህ ያረኩና አስቀመጥኩላት ወደ ሰራች። ከዛም በኋላ እንደዚም እየፈለኩ እነ ሀሲያ እነ ተስፊሽ እነ ዙዙ ለሌላ ላወሩ ነበረ ትዝ ካለሽ እነሱ ቢያስገቡኝ ብዬ በቃ ልክ እነሱ ብር ሲለቅሙ አልተኛም ቁጭ ብዬ ናድር ነበር። እንደዛ እስከ ዛሬ እየሰራው እያለ ሁለተኛ ይሄ ልጅ ስልኩ ጸጥ አለብኝ። እየሰማሽ ነው? ስልኩ ጸጥ ስል ሰማሁሽ ነው በደንብ። ያቺ መንገድ እየመጣሁልሽ ነው። ስልኩ ጠፋብኝ እያስተማርኩ እያለሁ ከዚህ ብሩን እየወሰድኩ ሹፍርና እያስተማርኩ እያለሁ ይኸውልሽ ትምህርት ቤቱን ቀን በመጀመሪያ ትምህርት ቤቱ ቀጥታ ነበረ የምማረው ሹፍርና ማስተምር ስለጀመርኩ ማታ ወደ ማታ ቀየርኩና ሹፍርና ወደ ቀን ቀየርኩ። ለትልቁ ልብ በይ። ከዛን እንደዚህ እያደረኩ እያለሁ እማዬ ልመረቅ ነው አለኝ። ስለኝ ጊዜ 10,000 ላኩለት። አቡዬ 10,000 ላኩና የአንቴ ደስታ ጁማ ነው የሚወስደው ብሎኛል። ጁማ የሚመጣው ሳምንት ጁማ ወስዳለሁ ስለኝ 10,000 ብር ላኩላትና ያንተ ደስ ያልኩና ራሱ ካላለፍ ከራሱ እኔ በኮምፒውተር አሳልፈናል። ችግር የለው አንተ ብቻ በርታለኝ። አንተ ብቻ ከሰው በታች እንዳትሆን በቃ ልጁን ለመንኩና ዘግቼ ማታ ካርድ አረኩ የለም ተመልሼ ካርድ አረኩ የለም። ከዛ በሁለተኛ ቀን ወጥቼ ሚዲያ ላይ ቀወጥኩ። የኮንትራቱ ቤት ማለት ነው። ሲቀውጠው አሁን ቲክቶክ ወረቀቱን የሰራ ልጅና ብዙ ሰው ገባ። ምን ሆነሽ አሉ። አንዱ ልጁ ማታ ሁለተኛ ማጥቼዋለሁ እንዲህ ነው የሚሆነው ብዬ ቀወጥኩ። ሲቀወጠኝ ጊዜ መዳሙን አናግሮ እምቢ አለች። ከዛ እንደዛው ሰብር አድርጊ በዚህ
ማለት ነው። ይሄ የዛሬ ኮንትራክት በመጣሽ በአመትሽ ማለት ነው የተፈጠረው የቀወጭ ትልቁን የሚያጣው ከዛም በኋላ እንደዛ እየጎተተችን 6 ወር ሞላችን እምቢ እያለች ማለት ነው። ከዛ እስከ 6 ወር በቃ በየቀኑ በዚህ ማለቅሳለሁ፣ በዚህ ገዝት ይገባለሁ። የለም እንደዚህ እያበድኩ እያለው አንድ ቀን ረመዳን ሊወጣል የዛሬ አመት 2ኛ አመት ነው ሊወጣ ሲል ከዚህ ባስዩ ጋር ትንሽ ተጋጫን። ስንጋጭ በቃ እኔ አልፈልግም፣ ራሴን ትክክለኛ አልሰራም፣ በቃ እዚህ ዘመድ ጋር ውሰዱኝ። ከዛ ለነሱ ደውል። ከዛ አሁኑ ሲደውል ዋይፋ ምናምን ዘጉብኝ። አሁን 6ኛ ወር ጨርሰናል። 1 አመት ከ6 ወር ኮንትራት ቤት። ከዛም በኋላ አሁኑን ተመልሼ የሆነች ማርያማ የምትባል አለች እንደዚህ በሚዲያ ከልጆ የልጄ ሰበብ ይጠብቁኛል። ላይ ናኢማው ላይ የለችም ልጆቿ ችግር ይገጥማት ይሆን እንዴ ምንድን ነው ብሎ ቀጥታ ደወሉ። ቀጥታ ሲደውሉ አገኙኝ። ካገኙም በላይ እንዲህ ነው። እኔ ደግሞ የራሴ ያመኛል። ልጆቼን መጥቼ ከነሱ ጋርም ጭቅጭቅ አልቻልኩም። ልጆቼን ካገኛችሁ እንደ እናት ሁኑልኝ ብዬ ለእነሱ ሲናገር እሷ ወደ ለእነሱ ደወለች። ከዛ ወደ ወለደ ሰውየው ደወሉ። ሰውየውን አምጡልኝ አሉ። ከዛ ሰውየው ወደ ወሰደኝ እነሱ ጋር ስራጅና ሲቲና የምትባላለች ወደ ወሰዱኝ። ማታ መጥቶ ነገ ኢድ እንደሚባል ወላሂ በእኔ ራሴ ትክክል አይደለም ያወራ ራሱ አታምኝም ትችያለች። ከዛ ነገ ኢድ እንደሚባል ቀኑን አውቃለሁ፣ ትዝ ይለኛል። ጁማ ነው መሰለኝ የዛሬ 2 ዓመት እንደዚህ ሲወጣ ከዛ ወሰደኝ። ሰውየው ሲወስደኝ ፓስፖርት እና ዕቃ ሁሉ አስቀርቶ ወሰደኝ። ከዛ ልጁን ፓስፖርቱንም አንጣ እሷ ትንሽ ጭንቅላቷ ለልጆቿ ስላመማ ፓስፖርቱንም በስርዓት ስጠኝ እሷንም ስጠኝ ብሎ ለመኑ። አላህ ይስጠው። ሰውዬ ወሰደ ሰጠኝ። ከዛም በኋላ እኔ ለአላህ ብዬ ብር አንቺን አልጠይቅም፣ የህግ የሚከፈለውን ብቻ ህዝቡ ይክፈልልሽ፣ አለበለዚያ እኔ ለእኔ የሚጠቅመውን ነገር 1 ብር አልፈልግም አለኝ። የዚህ ሀገር ታውቃለች 8,000 ነው ኢቃማ የሚሰራው ታውቃለች በደንብ ተጠቅቀሽ። እኔ አልፈልግም የህጉን ብቻ ይክፈሉልሽና እኔ እሰራልሻለሁ። እስኪ እንደዚህ ልብሽ የተቃጠለውን ሄደሽ ምናልባት ሄደሽ ትሞክራለሽ አለኝ። አዎ አልኩት። ከዛ እኔ ያን የግማሹን ህዝብ አልከፈለልኝም። ራሴን የሰራሁትን ለልጄ ትልቁ አልኩትን ከፍዬ አሰርቼ 2 ወር መዳም ቤት ገብቼ ሰርቼ ከዛ ሊብ ላይ ገብቼ ወደ ኢትዮጵያ ልሄድ ነው። ትልቁ ልጅንም ካገኘው በዛ ፈልጋለሁ፣ ትንሹንም ደግሞ ወረቀት በትናለሁ። ከዛን ተመልሼ እሰራለሁ። ለምን እዛ ተቀምጬ ልጆችን ከተገኘው የትላንት ያወጣኝ አልተመኝ ስለሆነ ተባቡሪ ተቀበሉን ብዬ አሁን ያልኩሽ ሴትዮዋ ጋር ድምፅ ያስኩላት። እኔ አንቺን መቀበል ሰዓት የለኝም አለችኝ። ሄድኩ። በቃ እንደወረድኩ ብዬ ልንገርሽ በቃ ተንከራተት ከሆነ የሀገሬ ልጅ ነበረ። ከዛ ሂቷ ከዚህ ደወለችላት፣ ሂድላት እንደዚህ ከላይ ነኢማ አባጠዮ እንደዚህ አለች። አዲስ አበባ ውስጥ ነው። ሂድና ተቀበላት አለች። ለምን እናቴን አባቴን ያውቃሉ እነሱ። ያ ልጅ ፈልጎ መጣ ወሰደኝ፣ አደርኩ። ከዛም በኋላ ቃሊቲ ሄጄ ፎቶ መለጠፍ ጀመርኩ ማለት ነው በእግሬ። ከዛ እንደዛም እየፈለኩ አላገኘውም። አቡዬ ተመልሼ ነኢማ በአመት ከ8 ወርሽ ማለት ነው ከዱባይ የገባሽው አይደል? ልጅሽ በአመትሽ ጠፋ። 6 ወር እንደምንም መዳም ቤት በስቃይ ቆየሽ። ከዛ ከ6 ወር በኋላ ወጥተሽ ከዛን የኢዱ ነገ ሲባል መጣን። ደስታሳል ነግሪሽ የኢድ የሳለዲን እሬታ ነው ያለብኝ ቅርታ። ከዛን የኢዱ ቀን መጣን። የኢዱ ቀን ስንመጣ አመት ሞላ። አመት ከምናምን ሞልቷል። እንትና ማን ነው ይሄ ትልቁ? ከዛን ደወልና መደወል አልችልም፣ የት ነው ያለው መናገርም አልችልም። ቪዲዮ ይቀዱና ዱባይ እያለሽ ማለት ነው ገና ኢትዮጵያ ሳትገቢ ደወለልሽ። እሱን እኮ ስለዘለልሽ ነው። ኢትዮጵያ እያለሁ ደውሎልኝ የሰጠሽኝ እናቴ በጠፋ በ8 ወሩ ደወለልሽና ደህና ነኝ አለ። አዎ ደህና ነኝ ግን መናገር አልችልም አለኝ። ኦኬ እኮ ማውራት አልችልም ግን በህይወት አለው ደህና ነኝ አለሽ። ያለሁትም እስካሁን ራሱ ደህና ነው ያለሁትም ውትድርና ነው አለሽ። በጠፋ በ8 ወሩ ደውሎ በህይወት መኖሩንና ደህና መሆኑንና ውትድርና መሆኑን ካሊድ ትልቁ ልጅሽ ነገረሽ። ጥሩ አሁን ቀጥይ። ወደ ኢትዮጵያ መጣሽ። ከዛ ወደ ኢትዮጵያ ሳልመጣ
አመት ሞላ ያኔ ሳልሄድ አመት ሞላ። አሁን ሁለት ከዛ ወጣውና 2 ወር ሰራው አይደለ? ታዲያ ሳልሄድ ወረቀቱ እስከሚያልቅ ድረስ 2 ወር ሰራው። አሁን ከዛም በኋላ ልክ ከዛ ሲመጣ ወደ ቤት መጣውና መሄድ አለብኝ በቃ ከቻልኩ እዛም ሄጄ ማያለሁ፣ ካልቻልኩ ደግሞ በቃ የሳለዲ ወረቀት መለጠፍ አለብኝ ብዬ ሄድኩ። መጣው ወደ ቤት፣ ይሄ ልጅ ቤት መጣው። ሲመጣ ማታ ደወለና ብዙ ሰዓት ብዙ ረጅም አወራን። እንዴት እንደጠፋ ምን ሆኖ እንደሄደ በቃ ስለ እኔ ነው የማወራው። በቃ አንቺ ስለ ሰልግ ስለምታሽ ምን ሆኖ እንደሄደ የነገረሽን ንገሪና እኛም እንዲገባል። አሁን ለምንድን ነው አንተ እኔን እንደዚህ ሚዲያ ላይ እያለቀስኩ እያለሁ ለምንድን ነው ሄድከው? ለምን ስለው እማ ሰው ሆኜ ከዚህ ከወጣው የሰጠኝንን ማወራት አሁን አልችልም። እነሱ ስልክ የሰጡኝ በሳምንት ነው የሚሰጡኝ። ከዛም በኋላ ደግሞ ስልካቸውን ይቀዳሉ። ስለዚህ ችግር ስለሚደርስብኝ እኔ ሰው ሆኜ ቆሜ ከዚህ ሲወጣ ነው ሁሉ ነገር የሚያጫውትሽ። ብቻ የሚፈልገውማ አንቺ አታልቅሽብኝ፣ አንቺ ለእኔ ኖርልኝ፣ ሳለዲ ምንም አይሆንም ብሎ አጫውተውኝ ሰላም ብለውኝ ከዛን ቆርቅሬ ነበር። አንቺ እንደቆረቆርሽኝ ማን ነው ማወቅ ፈልጋለሁ። የኪራይ ቤቶች ነው አብሮ የምትውሉ ልጆች ነው ማን ነው? መናገር አትችልም፣ ወደዛ ራቅ ብለህ ከኔ ጋር ማውራት አትችልም ስለው ስልኩን ይሰጡናል፣ ግን ይቀዳሉ። ስለሚቀዱማ ችግር ስለሚመጣብኝ እዚህ ሆኜ ችግር አላወራም። ሰው አድርጎኝ ከዚህ አላህ ካወጣኝ እነግርሻለሁ፣ ሰፊ ሆነን እናወራልኝ አለኝ። እንደዛ ስለኝ ጊዜ ካፍተውኝ አለቀስኩ። ከዛ ሲያለቅስ እሱ ዘጋብኝ። ከዛን አልደወልኩም። እሺ እስካሁን ድረስ ካሊድ ይደውላል? ደህና ነው ካሊድ? በ1 ወር በ3 ወር ነው የሚደውለው። እንደፈለገ አይደውልም። የመጀመሪያ ቦታ አይደለም፣ ራቅ ብሏል ከመጀመሪያ ቦታ። አዎ ግን ዋናው ግን ይደውላል። በህይወት አለ፣ ደህና ነው። አዎ ይደውላል። ጥሩ። ስለዚህ አሁን ኢትዮጵያ መጥተሽ የሰላህዲንን እየለጣጠፍሽን ያቆም ነው ከእሱ ጋር ቀጥል። አዎ የሰላህዲንን መጥቼ እየለጣጠፍኩ ነበር። የለጠፍኩትንም አለኝ፣ የሰራሁትን ቪዲዮ ከኤቢኤስ ላይ የሚያወጣሁትም አለኝ። አቡዬ ቀርበሽ ነበር? እምቢ አሉኝ። በቪዲዮ አቅርቡኝ ሲሉኝ በቪዲዮ አናቀርብም በድምፅ ብቻ ነው አሉኝ። ብር ከፍዬ አለኝ፣ የእሱን ካርድ አለኝ፣ ካርዱ የተደረገኝ ሁሉ አለኝ። ከዛን እሱ እዛ ደርሼ እኔ ዝም ብዬ ያኔ ስለ ነገር አላውቅም። ዝም ብዬ ሄድኩ። ሲሄድ ወረቀት አንጫሉኝ። የሚ ወረቀት የመጥፋቱን ረጋ እንትኑን ከቀበሌ ከቡልቻ ሁሉም አውጭ ያሉኝ አወጣው። ሁሉም ነገር ሄጄ አውጥቼ መከልከሻ ለጥፌ ኮሚኒቲ ሁሉ አሪጌ ከዛ እንደዚህ ይዤዋለሁ። ቪዲዮን ልክልሻለሁ። ያን እንደዚህ ያዝኩትን ቪዲዮ ከዛ ይቼ ገባው። ይዤ ሲገባ እኔ ቪዲዮ ነው የሚፈልገው ሰው ቪዲዮ እንደ ቲቪ እንደሚሄድ ነው የሚፈልገው። እንደዚህ በድምፅ አልፈልግም። ብሊስ እከልም ወለድ ማማ ጃይ እከልም ወለድ ጃይ እከ ከዛ ዝጊ በሩን ዝጊ። ከዛ ከለከሉ። ሲከለከሉ ያን ነገር አፈጽሜ የህጉን መሰረቱን አክብሬ ጨርሼ ገባ። ገብቼ አሁንም ድጋሜ ጠየቁኝ። የወረቀት ላይ ያለውን ትቶ ድጋሜ ጠየቁኝ። በስርዓት ሲጠይቁኝ ያኔ ቃላት አንድ ነው ተናገርኩት። እንዴት እንደጠፋ ምን ብሎ እንደወጣም ምን ሰፈር እንደወጣም ተናገርኩ። ከወረቀቱ ላይ ውጭ እያዩ እነሱ ሲጠይቁኝ ተናገርኩ። ከዛም በኋላ እኔ የምንፈልገው ምንድን ነው ስሉኝ ቪዲዮ ወጥቼ እንደዚህ ማውራት ፈልጋለሁ። ሰው እንደሚያውቅልኝ ነው የሚፈልገው። ወይ ጎዳና ላይ ሆን ይችላል፣ ወይ ሰው ወስዶ ይሆናል። ስለማይታወቅ እኔ ማሄድ ደከመኝ። የሰው ሀገርን ቁጭ ብዬ በሚዲያ እየሰራው ነበር። አሁኑም መጥቼ ደግሞ እኔ አቅም የለኝም ዞሬ ለመፈለግ እና እናንተ በቲቪ አርጉልኝ ስለው በቲቪ እኛ ጋር አይሆንም። በቲቪ የሚሆነው ሌላ ጋ ነው፣ እኛ ጋር አይደለም። እኛ ጋር ደግሞ በድምፅ ነው የምናሳልፈው አሉ። ያው እሺ ብዬ በአንድ ጊዜ መልእክት ብቻ ከሆነ 1000 ትከፍላለሽ። ደጋግሞን ከሆነ እንደዚህ ደጋግመሽ ትከፍላለሽ። እኔ ሀገር ውስጥ ስለሌለው ደጋግሜ እንደሚደረግልኝ 1 2 3 እንደሚደረግልኝ ከፍዬ ወደ ቤት ተመለስኩ። ከዛም በኋላ ፊንፊኔ ሄድኩና ቃሊቲ ቢያንሳ ምን ብዬ ልንገርሽ ያለበትን ቦታ ለጠፍኩ። እጄ ለጥፌ ከዛ አሼቱ ፈልጉልኝ አልኩና ሰው ጠየቅኩት። አሼቱ እየሰማሽኝ ነው? አዎ እየሰማሁሽ ነው። አሼቱን ጠየቅኩና አሼቱ ሲጠይቅ ቦታውን ነገሩኝ። እኔ አቡዬ ማንበብና መጻፍ አልችልም። ይህን ሀል የቆየቱም ለዚህ ነው ነገሩኝ። ሲነግሩኝ
ልጅቷ አላህ ይስጣትና በስርዓት መንገዱን መራችኝ። ሲደውልላት መጀመሪያ አንድ ሳምንት ሙሉ ሲደውል ስልካቸው የተቀያየረ ነው የሚመጣው፣ የተቀያየረ በዚህ ሲደውይ በዚህ ደውይ ይላሉ፣ በዚህ ሲደውይ በቃ እንደዛው ሳይሰለቸኝ አቡዬ ቀንም ማታ ደውዬ አገኘው። ሲያገኘው መራችኝ ልጅቷ እንደዚህ አይነት ቦታ እንደዚህ ያን ቦታ አለችኝና መራችን። ስትመራኝ ቀጥ ብዬ ሄድኩ፣ ብቻዬን ሄድኩና ከዛን አወራችኝ። ቪዲዮን ከኔ ላይ ተቀበለችኝ። ከዛም በኋላ ስልኬንም ተቀበለችኝ፣ ሰጠዋት። ከዛ ነገርኳት እኔ እዚህ መቀመጥ አልችልም፣ ምንም መሬት የለኝም፣ የሚገባበት ቤት የለኝም። አሁንም የገባውበት የሰው ቤት ነው። ልጆችንም መጀመሪያ የኪራይ ቤት ትቼ ነው የሄድኩት። እነሱንም ሂቃዬንም ልጆችንም ተበታትኜ ነው ያገኘሁት። አሁን እኔ በረንዳ ነው ያለው። ልጆችን ለማሳደግ ነው ከሀገር የወጣሁት። እዛ መመለስ ነው የሚፈልገው። ለእናንተ ነሳውቄ ከቻላችሁ ኢንተርቪ እዛው ታደርጉኛላችሁ፣ ካልቻላችሁ ደግሞ ትንሽ ሰርቼ እመለሳለሁ። ወረቀት ስላለኝ ቢሊስ ብዬ አሁን እንዳለቀስኩት አልቅሼ ቢሮ ገብቼ ወጣዋቡ ልብ አድርጉ። እዚህ ጋር ቢሮ ገብቼ አልቅሼ ፎቶዋን ሰጥቻት ከዛን ኢንተርቪው የምታደርገኝ መሰለኝ። ያው ስለማላቅ ነው ሄዶ ኢንተርቪው እንደሚደረግ ነው የመሰለኝ። ስትገባ ሰው እኔም ብቻ አወርታኝ ፎቶን ተቀብላኝ እስከ 7 ወር እስከ 8 ወር ይፈጅሻል አለችኝ። የሚቀድምሽ ሰው ስለሚያለ እስከዛ አንቺ ደውለሽ ጠይቅኛለሽ አለችኝ። ስልክሽ ይሄ ነው፣ ስልክሽ በጣም አስቸግሮኛል። መጀመሪያም 6ኛ ስልክ ነው የሰራልኝ። እኔ ብዙ መጽሐፍም አልችልም። ብሊስ ስላት ችግር የለውም በዚህ ስልክ ደውይ ታገኘኛለሽ፣ ሊቭ ላይ ሲሆንም ደግሞ እናስገባለን፣ ችግር የለውም አለች። እሺ ብዬ እኔ የትሽ ይሄኑን ላፍቼ መጣሁ። ከዛ ቢኤስ ጋም ሄድኩልሽ አቡዬ። እኔ የትሽ በጣም ታገልኩ እኮ አቡዬ። ብቻዬን ባይሆንማ ብዙ ቦታ ደርሽ ነበር አቡ። ቢኤስ ሄድኩልሽ። ይህን እንዴት ነው የሚሄደው? በምልክትና እንደ እብድ መንገድ ላይ ቆሜ ልጅ ጠፍቶብኝ ነው የቢኤስ ያሳዩኝ እየሄድኩ ነው እያልኩ ነው የሚሄደው አቡ። እንደዛ አይነት ሰው እኮ ሰው ነው ሰው ይዘው የሚሄደው። እኔ መንገድ ላይ ሄድኩ፣ እንደዚህ አይነት ቦታ አሳዩኝ፣ ልጅ ጠፍቶብኝ ነው ብዬ የሚሄደው። ሄድኩ ገባ። ትልቅ ሰው ናቸው በር ላይ የሚቀመጡት ትልቅ ሰው። ከዛ ገባው። ሲገባ ሴትና ወንድ ናቸው። ከዛ ወንዱ ወጣ፣ ሴት አለች። እነሱ ምንድን ነው ያደረጉኝ? እንደዚህ ነው ያደረጉኝ። መቼ ነው የጠፋው? እንዴት ነው የጠፋው? እሷማ አመት ነው የሰጠችኝ፣ በቃ አመት። ከዛ ልጅ ጠፍቶብኝ ነው የመጣሁት። ይህንንም በጥያቄ ነው የመጣሁት። ደግሞ በጣም ከመንገድ ላይ በጣም የራቀ ነው። በጣም ያን ጉድጓድ ውስጥ ነው ያላቸው፣ መንገድ ላይ አይደሉም። ከዛ ሄድኩልሽና እንደዚህ ሳለዲን ጠፍቶብኛል። ስለ ካሊድ አላወራም፣ ቦታውን ስላወቅኩ ማለት ነው። እዚህ ቦታ ለምን ቦታውን አወቅኩ? ያኔ እሱ ሄደ የምናገር አይደለም። ከዛ እንደዚህ ሳለዲን ጠፍቶብኛል፣ ብዙ ሰው እናንተ ጋር እየተገኘ ነው፣ ለዛ ነው የመጣሁት ብዬ እሷን ፎቶ ተቀብላኝ ኢንተርቪው አላረገችኝ፣ ቪዲዮ አልለጠፈችኝ፣ ምንም አላረገችኝም። እንጂ 1 አመት ሞፈጅሽ ከ1 አመት በኋላ ነው መምጣት የምትችይው እንጂ አሁን መጣሽ አሁን ቪዲዮ ምናምን መስራት አይቻልም። 1 አመት ነው፣ ብዙ ሰው አለብን አለች። እንግዲህ በኔ እጅ ስላልሆነ ትቼ መጣሁ። እዛ እነሱ ጋር ሲገባ ሰለዲን ይዤ የሚመጣ ነው የመሰለኝ። እዛ ስትሄጂ ታገኛለሽ፣ እንደዚህ ታደርጋለች ሲሉኝ ጊዜ ሄድኩ። በቃ ከዚህ በርሬ ምንም ሳልይዝ አቡዬ እዛ ሄጄ መዘገባለሁ፣ እዛ ሄጄ እንደዚህ ያደርጋለሁ ብዬ ብርር ብዬ ሄድኩ። ሄጄ ሳልሳካ ሸቱ ጋር ገባሁ። ኤቢኤስ ጋር ሄድኩ። ፎቶቸውን ብቻ ተቀብለን ያወሩኝ ነገር የለም። ከዛ ትቼ ወጣሁ። ከዛ ወዲያ ሸቱ አንዳንዴ ሊብ ይገባል፣ ስጽፍ አያስገባኝም። ብዙ ጊዜ ገባለሁ አያስገባኝም። እንዴ ነው በቃ አቡ የሚልገርሽ ሌላ የቀረው ጠይቅኝ። እኔ አይምሮ የለኝም። እሺ ኢትዮጵያ ምን ያህል ጊዜ ቆይተሽ ነው ወደ ዱባይ ተመለሽ? ምን ያህል ጊዜ ፈልገሽው? 3 ወር ብቻ ነው ይሄን ሁሉ የፈሰብኩት ውዴ። ምንም ስለሌለኝ መግባና ወምቻ ስለሌለን አይቆዩም። እኔ ወዲያው ነው የተመለስኩት። ተመልሼ አሁን 5 ወር 6 ወሬ ነው። እስከ 5 ወር ስራ አላገኘሁም። ማንም ሰው ያቀኛል። እስኪ ጻፉ ከዚህ ስራ ያላችሁ ሁላችሁ ብታቁኝ፣ ብዙ ሰው የኔ ልብስ ያላችሁ ብዙ ሰው አላችሁ። እስኪ ጻፉ። 5 ወር ሙሉ ስራ ሳላገኝ ቁጭ አልኩ። አቡ የኔን ፍርጃ አይተሻል? ተመልሼ ሮጬ 7 ወር የቀጠረችኝ እሸቱ ጋር ለመመለስ
አሁን ዱባይ ከመጣሽ 5 ወርሽ ነው? አሁን 6ኛ ወር ይዤዋለሁ። ያው ይሄ 30 የሚመጣ 6ኛ ወሬ ነው ማለት ነው። እና እኔ መናገር የምትፈልጉ ካላችሁ ስልኬ ላይ አለ። በወሬ እዚህ ፕሮፋይሌ ስር አለ ስልኬ፣ እዚህ ፕሮፋይሌ ስር አለ ስልኬ። ምናልባት ደግሞ ካገኛችሁ እኔ ጋዛ አቡ ጋር አምጡልኝ። ሞቱንም ካገኛችሁ ችግር የለውም። ጂብን በልቶ ልብስ ካገኛችሁ ሰለዲን እዚህ ጊዜ አባት የለውም። ይሁት እስኪ እዚህ ጊዜ አባት የለውም። ፎቶ ይታያቸዋል አይደለም? ልጆችን እዚህ ጊዜ አባት ከአላባት ውጭ ነው። እኔ ይታችሁ አይላንድ ነጉራሌ ለቅሜ ያሳደጉት ወላሂ ቢላሂ ማንም ያቀኝ ግን ውስጥ ያረረ አላለቅስም ይላለሁ፣ ግን አልችልም። አላለቅስም በቃ ይበቃኛል ይላለሁ፣ ግን ማቅባ የለውም። የኔ እስከሚሞት ድረስ እስከሚሞት ድረስ ከዛ ከታመምኩ ወዲህ ከደከመኝ ወዲህ ከወደኩ ወዲህ ልጅ የሚያገኝ እኔ አቡ ይቅርታ፣ በእናትሽ አቡዬ ይቅርታ፣ አቡዬ በጣም ይቅርታ አቡዬ። ነይማ ዋትሳፕ አለሽ? ሁሉ ነገር አለኝ አቡዬ። ኢሞም አለኝ ወሲም አለኝ። እና የስድን ያቃጠለች የሌለ ነገር ችግር የለም። ይኖረው አሉ እኮ በቃ ትንሽ ቦንሳ ካሌድ እኮ ትንሽ በሆነ አቦ ባልተዋል እኮ የመጀመሪያ እንደ መጀመሪያ እኮ አለ ብር ልካለው አለበስኩ አጌጥኩ እኮ አቡዬ። የሚያሳዝንሽ ነገር እኮ አቡ የሚያቃጥለኝ ንገርሽ አቡዬ። ካሊድ እኮ ዱባይ መጥቼ ብዙ ነገር ነው ያለኩለት እኮ አቡ። ይኸውልሽ ልብስ ገዛውለት፣ ስልክ ገዛውለት አቡዬ። የፈለግኩበት ቦታ ሄደዋል አቡዬ። ግን ሰለዲን ኮራ ላይ እንደለቀመ እኮ ነው ቀርቶ ወጥቶ የቀረው አቡ። የሚያሳዝነኝ እሱ ብቻ ነው እኮ። አይዞሽ ዋትሳፕ ላይ ቮይስሻለሁ። አንድ ቀንም የጠየቀኝ ባገኝ ሰለዲን ደስ ይለኝ ነበር። ያን ቀን ቢሞት አንድ ቀን የጠየቀኝ ባገኝ ሰለዲን፣ አንድ ቀን የጠየቀኝ ሳላገኝ ልጄ እንደዛ ቀረ እኮ። አያሳዝንሽም? ልጄ አይላንድ እየለቀመ አይዞሽ እያለኝ ምንም ሳላገኝ እኮ ሰላም። ካሊድ እኮ ኮርተዋል። አሁን ቢሞት ራሱ ካሊድ ይሻላል እኮ አቡዬ። ለሚምድ ስልክ ገዝተዋል፣ ይዘዋል፣ የፈለገውን አግኝተዋል። እንደዚህ አይነት ጫማ ፈልጋለሁ ባየስል እሺ ብዬ ገዛው እኮ አቡ። ግን የሰለዲን እንደዚህ እንደራማ እኮ ነው ማሪያው የወጣብኝ እኮ አቡ። እሱ እኮ ነው ያቃጠለኝ፣ ሌላ ነገር እኮ አይደለም። አስታውሰዋለሁ ሲቀመጥ ሲበላ ሲጠጣ አስታውሰዋለሁ እኮ። ካሊድ እኮ ደህና ነው በቃ ይበቃዋል። የመጀመሪያ አራርብኝ እንጂ ሰለዲን ነው እንጂ የተጎዳ። ነይማ በቃሽ፣ ተረጋጊ። እኔ እናት አይዞሽ፣ ውሃ ጠጪ። እና አሁን በደንብ ስለገባኝ ታሪኩ ጽፍ ያለው ነገ ጠዋት ቪዲዮ ሰራልሻለሁ እና ዋትሳፕ ላይ ቮይስ አድርጌልሻለሁ። የልጆችሽን ፎቶ ላኪልኝ፣ ነገ ቪዲዮ ሰራልሻለሁ። አይዞሽ። ነይማ ሰምተሽኛል? እርግጥ እንደሚሆንልሽ ልክ ከቤት ሲወጣ ፎቶ ላስቀምጥልሽ። ወጥቼ ልመለስ። አቡ መች እንደተለዩ ጠይቂያታለሁ። ሁሉን ነገር ጽፌያለሁ። በቃ ገብቶኛል። አያስፈልግም። ሙሉ ታሪኩን በትዕግስት ደግማው 2 ሰምቻለሁ። እህቷ ምን ፈልገሽ ነው 1 ቁጥር መጽፊው? ጨረስን እኮ በቃ አስረዳችኝ። እሷ ታሪኩን ዋትሳፕ ላይ ቮይስ አረኩላትኝ፣ ፎቶ ትልክልኛለች፣ ቪዲዮ ሰራላታለሁ። ምን ፈልገሽ ነው 1 ቁጥር መጽፊው? አንደኛዋ ልጅ ቴንኪዩ አቡዩ ዋልካም ማሬ። የምር ራሴን አመመኛ። ይስበር ቶጋድ ያሳዝናል በጣም። ነይማ ወይ ውዴ
ዋትሳፕ ላይ ቮይስ አድርጌልሻለሁኝ እናቴ። ፎቶቸውን ላኪልኝና ነገ ቪዲዮ ሰራልሻለሁ። እሺ ፎቶ ምልክልሽ ደግሞ እነዚህ አይነት ፎቶ ላይ ስላለ ይኸውልሽ፣ ከቤት ስጠፋ ይሄ ነው። አያሳድግኝ፣ ትንሽ ወደዚህ አድርገኝ። ይሄ ነው አየሽ፣ ይሄ ነው። እኔ ፎቶውን የለጠፍኩትን ያኔ ሰው ያቅ ብዬ ነው እንጂ ልክ ሲወጣ ከቤት ልጁንም ስጠይቀው የለበሰውን ራሱ ጠይቀዋለሁ። ያኔ ቁመቱ ይሄ ነው። በቃ ከቤት ሲወጣ ሰላዴ እኮ ላኪልኝ እኮ አልኩሽ ፎቶውን። በቃ የሰላዲንንም ሶስታችሁ አብራችሁ የተነሳችሁትንም ፎቶ ላኪልኝ እና ነገ ቪዲዮ ሰራልሻለሁ። ከኔ የሚጠበቀው ቪዲዮ መስራት ነው። በተረፈ ከህዝቡ ደግሞ ሼር ዲዩት ሪፖስት ማድረግ ነው። በተረፈ ፈጣሪ ካለው ነው አይደል? ፈጣሪ ካላለው ሰው ቲክቶክ ላይ አይደለም ኢቢኤስ የትም ቦታ ሄዶ ላያገኝ ይችላል። ስለዚህ ዋናው ወደ ፈጣሪ ነው። ከሰው ብዙ አትጠብቂ። በጣም ከሰው ትጠብቂያለሽ። ካሌ ኤርፖርት መጥቼ ለመቀበል ጊዜ አልሰጥም አለኝ። እኔ ኢትዮጵያ አይደለሁም ወይ እኔ የኢትዮጵያ ህዝብ አያየኝም ወይ ያለሽ፣ ከሰው አትጠብቂ። ከፈጠረሽ አምላክ ብቻ ጠብቂ። እኛ ሰበብያውን እናደርሳለን። እሱ ካለው ደግሞ ይሆናል። እሱ ካላለው ደግሞ እሱ ያላለውን ነገር እኛ ከፈጣሪ ጋር እንታገልም አይደል? እኛ ከኛ የሚጠበቀውን እናደርጋለን። አንቺ እንደ እናት ከአንቺ የሚጠበቀውን ታደርጊያለሽ። በተረፈ ደግሞ ፈጣሪ ይጨመርበት። ፈጣሪ ካልተጨመረበት የዓለም ህዝብ ቢነሳ ማግኘት አይቻልም። የዓለም ህዝብ ከፈጣሪ ስለማይበልጥ፣ ስለዚህ ትልቁ ነገር ለፈጣሪ መስጠት ነው። እኛ ከኛ የሚጠበቀውን እናድርግ። በተረፈ ደግሞ ፈጣሪ ይፍቀድ። እሱ ካልፈቀደ የዓለም ህዝብ የሚንጫጫ ምንም አያመጣም። ስለዚህ እኔ ቪዲዮ ሰራለሁ። ሁላቸውም ኢንሻላህ ሼር ዲዩት ሪፖስት ያደርጋሉ። አንቺ ከአንቺ የሚጠበቀው ዱዓ ማድረግ ነው። አልቦዘንሽም፣ ፈልገሻል የቻልሽውን ያህል። አላህ እንዲፈቅድ ደግሞ ልፋትሽን እንዲቆጥረው እንዲፈቅድ ደግሞ እሱን መለመን ነው። በተረፈ ከዚህ በኋላ ፈጣሪን ብቻ ለምኝ። እሺ ኢንሻላህ አቡዬ፣ ኢንሻላህ። አመሰግናለሁ አቡዬ፣ በጣም ነው የማመሰግነው። አላህ ሰላም የገለግልሽ፣ ክፉ አይንካሽ አቡዬ። በጣም ነው የማመሰግነው። ልጅ እንደዚህ ነው የሚያታልለው። የወለድ መሬት ያሉትንም አላህ ያሳድግልሽ፣ ካላሰብሽው በላይ አላህ ያርግልሽ። እና ባለፈው ብቻዬን ቁጭ ብዬ አንቺ ሰታኝ አላህ ያየኛል። መረኩሽ ያኔ እናታችን እንደምታለቅስ እንደዚህ ስትገናኝ ወላሂ ወድቄ ነው የመረኩሽ። ግን አንቺ አታየኝም፣ አላህ ነው የሚያየው። ለሰው ዱዓ ከሰው ኋላ ነው። ሰው ጋር ምንም አይጠቅምም። ከኋላ ዱዓ እናደርግልሻለን። ብዙ ሰው ነው አንቺ የብዙ ሰው ዱዓ አለሽ። እንደዚሁ ቀጥይበት። የሰው አንቺ ከላይ እንደዚህ ብሎ ከሚያወራ ከኋላሽ ማውራት ነው የሚበልጠው። ብዙ ሰው ነው ዱዓ የሚያደርግሽ አቡዬ። እና አላህም እንደዛ ይወድሻል ኢንሻላህ። በሆርጉዝሽ ደግሞ ምንም አንቺ ሳሰሚ ምንም ልጆቹ ብቻ መሬት ይገኙ ኢንሻላህ አቡዬ። በጣም ነው የማመሰግነው። ወልደሽ ደግሞ እንደዚህ ደስታን የምታመት ያለ ያርግልን። አመሰግናለሁ። ሁላችሁንም አመሰግናለሁ። ሁላችሁንም በተለይ አቡዬ በጣም ነው። ኮመንታተርን አትመኑ። አንዳንድ ሰዎች ዝም ብለው እዚህ ጋር ለመግባት ብቻ ለአቴንሽን ኮሜንት ይጽፋሉ። እሺ እናቴ ቻው። እሺ በቃ ዋትሳፕ ላይ ላኪልኝ ፎቶ ብቻ። እሺ አሁን አይደለም ገብቼ ነው ምልክልሽ፣ ቤት አይደለሁም። እሺ አሁንም ሆነ ቤትም ገብተሽ ሆነ አንቺ ደስ ባለሽ ሰዓት ብቻ ዋትሳፕ ላይ ቮይስ አስቀምጬልሻለሁ። ያልኩሽን ላኪልኝ ብቻ። ሌላ ምንም እንዳትልኪልኝ። እኔ የምፈልገው ፎቶ ብቻ ነው። ሁሉ ነገር ገብቶኛል። ደብተሬ ላይ አንቺ ልትልኪልኝ ሶስታችሁ የተነሳችሁት አንድ ፎቶ፣ ብቻውን አንድ ፎቶ እና ሁለት ወንድማማቾች የተነሱት አንድ ፎቶ። በቃ ፎቶ ብቻ፣ ሌላ ቪዲዮ እንዳትልኪ፣ ምንም እንዳትልኪ። ሌላ ምንም አልልክም። ፎቶ ብቻ፣ ፎቶ ምንም ያልነካው ከስቲ ስልክ ላይ አንስቼ ልክልሻለሁ። እሺ እናቴ። እና ቁጥሬን ለማንም እንዳሰጭ። ኧረ አልሰጥም። እኔ አበድኩ እንዲ አልሰጥም፣ ለማንም አልሰጥም። እኔ ውድ እሺ ማየ አመሰግናለሁ። ምንም አይደለኝ እናት። አይዞሽ እኮ አጣርተሽ ነይ እና ንገሪን። ሳታጣሪ እዚህ ጋር ብታወሪ የእናትን ልብ መስበር ነው። ዝም ብሎ ተስፋ መስጠት ነው። ለመግባት ብለሽ ካልሆነና እውነት ከሆነ ሄደሽ አጣርተሽ ትክክለኛ መረጃ ይዘሽልን። ኦኬ፣ እኛ ሁሌም አለን። ምን ሆና ነው? ልጅ ጠፍቶባት ነው ማሬ። የ10 ዓመትና የ13 ዓመት ልጅ ብቻቸውን በክራይ ቤት ጥላ
ሱማሌ ተሰዳ ትንሽዬው ጠፋ። ባዶ ቤት ብቻቸውን ትታቸው ራሳቸውን እንዲያስተዳድሩ እየሰራች ልትልክላቸው። ከዛ የ10 ዓመቱ ጠፋ። የ10 ዓመቱ ጠፍቶ በ9 ወሯ ተመለሰች። እሱን ልትፈልግ ፈልጋ ስታጣ ወደ ዱባይ ሄዳ ዱባይ መታ ደግሞ እየሰራች ትልቁ ደግሞ ጠፋ። እዛ ትልቁ ደግሞ በጠፋ በ8 ወሩ ደውሎ ውትድርና ገብቼ ነው አለ። ትልቁ አለ እየደወለ ነው፣ ሰላም ነው። ትንሹ ግን ይኸው ጠፍቶ ቀራ 5 ዓመት። አሁን ቤታዬ ማሬ አሁን የ15 ዓመት ልጅ ነው ልጁ ትንሹ ሰላሀዲን የሚባለው። ትልቁ ደግሞ የ18 ዓመት ልጅ ነው። እናቱ ስትሄድ 13 ዓመቱ ነበር። ስለ አባትዬው ጠይቃት ነው በጣም ነርቨስ የሆነችብኝ። እኔ ላይ ራሱ እዚህ ጋር ስለ አባትዬው ላወራ አልመጣሁም፣ ልጆቼን ልፈልግ ነው የመጣሁት አለች። እዛ ግን ስለጠየቅሽኝ ልንገርሽ፣ ሁለተኛው ልጅ በተወለደ በወሩን የተለያየ ነው። የት እንዳለ አላውቅም።